በዩሮፓ ሊጉ ግማሽ ፍጻሜ የመጀመሪያ ጨዋታዎች ይደረጋሉ። ስፔን ላይ አትሌቲክ ቢልባኦ እና ማንቸስተር ዩናይትድ የሚያደርጉት ጨዋታ ይጠበቃል። ምሽት 4 ሰዓት ጀምሮ የሚደረግ ጨዋታ ነው ሳንማሜስ ላይ። ሳንማሜስ ደግሞ የዘንድሮውን የውድድር ዓመት የዩሮፓ ሊግ የፍጻሜ ጨዋታ የሚያስተናግድ ስቴዲየም ነው። ማንቸስተር ዩናይትድ የፍጻሜ ተፋላሚ የሚሆን ከሆነ ዛሬ ሜዳውን ይመለከታል፣ ተጫዋቾች ሜዳውን ይመለከታሉ ማለት ነው። አትሌቲክ ቢልባኦ ካሸነፈ ደግሞ የፍጻሜውን ጨዋታ በሜዳው ያደርጋል። የደርሶ መልስ ጨዋታ ነው። ሁለተኛ ጨዋታ ማንቸስተር ኦልድ ትራፎርድ ስቴዲየም ላይ ይደረጋል። በርስ ፍልሚያ የስፔኑ ቡድን የበላይ ነው። 3 ጊዜ ማንቸስተር ዩናይትድን አሸንፏል። ማንቸስተር ዩናይትድ ደግሞ ከዚህ አስቀድሞ 1 ጊዜ ብቻ ነው ማሸነፍ የቻለው። ሳንማሜስ ላይ የተደረጉትን ሁለቱንም ጨዋታዎች አትሌቲክ ቢልባኦ ማንቸስተር ዩናይትድን አሸንፏል። በሜዳውም ዘንድሮ አልተሸነፈም። ግን ደግሞ ማንቸስተር ዩናይትድ በሊጉ ዘንድሮ ደካማ ቢሆንም በዩሮፓ ሊግ አልተሸነፈም እስካሁን። በቢልባኦ በኩል ኒኮ ዊሊያምስ ይጠበቃል። ከጉዳት ተመልሷል። የዚህ ተጫዋች መመለስ ለማንቸስተር ዩናይትድ በእርግጠኝነት መጥፎ የሚባል ዜና ነው። ያለፉትን ጨዋታዎች አላደረገም ነበረም፣ ግን ተመልሷል። ከስፔን ጋር የአውሮፓ ዋንጫን ማሸነፍ የቻለ ድንቅ የመስመር አጥቂ ነውና የሱ መመለስ ለቢልባኦ ጥንካሬን እንደሚሰጥ ምንም የሚያጠራጥር አይደለም። በውድድር ዓመቱ አጠቃላይ 11 ጎሎችን በክለብ ደረጃ አስቆጥሯል። በሁሉም ውድድሮች 7 ጎል የሆኑ ኳሶችን አቀብሏል። ለስፔን ብሔራዊ ቡድን ያስቆጠራቸውን ጎሎች ከጨመረን ቁጥሩ ወደ 14 ከፍ ይላል። በፍጥነት ድሪብል የሚያደርግበት ወይም ኳስ የሚገፋበት መንገድ፣ ውጤታማ ክሮሶቹ ወይም ከመስመር የሚጣሉ ኳሶች፣ እንደዚሁም ጥሩ ቅጣት ምት መቼም ነው። ያንንም አጋጣሚ የሚያገኝ ከሆነ ጎል ሊያስቆጥር ይችላል። በደንብ የጎል አይን እንዳለው አሳይቷል። ገና 22 ዓመቱ ነው። ምናልባት በመከላከሉ የሚያደርገው ያነሰ አስተዋጽኦ ነው የሚያስተቸውና በእድሜው ሲጨምር ከዚህ በላይም ይህንንም ሊያሻሽል ይችላል። 22 ዓመቱ ነው። በዛሬው ጨዋታ ላይ በሳንማሜስ ዋንጫ ማሸነፍ ሁሉም ህጻናት ያንን ያልማሉ። አሁን ደግሞ ታሪክ ለመስራት በጣም ጥሩ እድል ነው፣ እንደምንደርስ ተስፋለኝ የሚል አስተያየት ሰጥቷል። በማንቸስተር ዩናይትድ በኩል በአውሮፓ መድረክ ለመሳተፍ የግድ ይህንን ዋንጫ ማሸነፍ አለበት። ካልሆነ በ35 ዓመታት ለሁለተኛ ጊዜ ከየትኛውም የአውሮፓ ጨዋታ ውጪ ይሆናል። በሚቀጥለው ዓመት የአውሮፓ ቻምፒየንስ ሊግን ይሳተፋል የሚያሸንፍ ከሆነ የዩሮፓ ሊጉን። ያማየውን ከሆነ ግን በፕሪሚየር ሊግ ያለው ደረጃ በየትኛውም የአውሮፓ መድረክ የሚያሳትፈው አይደለም። ካላሸነፉ ባለፉት 13 ዓመታት ከቻምፒየንስ ሊግ ውጪ ማንቸስተር ዩናይትድ ሲሆን ለ6ኛ ጊዜም ይሆናል። ይህንን የውድድር ዓመት የዩሮፓ ሊግ ዋንጫን ማሸነፍ ለማንቸስተር ዩናይትድ ብዙ ጥቅም ይኖረዋል። በተለይም ከገንዘብ ጋር የተያያዘና የቀጣይ ጊዜ የክለቡን ጉዞ በተመለከተ መሳተፉ ብቻ እስከ 70 ሚሊዮን ፓውንድ እንደሚያስገኝለት ቢቢሲ ላይ መረጃ ተመልክቻለሁ። ስለዚህ የቀጣይ ጊዜ ጉዞውንም ከሚወስኑ ጨዋታዎች መካከል አንደኛው ይሆናል ማለት ነው የዛሬው ጨዋታ። በቢልባኦ በኩል የሚታወቀው ተጫዋቾች ባስክ ግዛት ላይ የተወለዱ መሆን ይኖርባቸዋል ወይም ደግሞ በግዛቲቱ በሚገኙ ክለቦች አካዳሚዎች ያለፉ ተጫዋቾች መሆን ይኖርባቸዋል። በዚህ አሁን ባለው ዘመናዊ እግር ኳስ ይህንን ማድረግ በጣም አስቸጋሪ ነው። ምክንያቱም ክለቦች ከተለያዩ አካባቢዎች ላይ ተጫዋቾችን እየወሰዱ በአካዳሚዎቻቸው ስለሚያሳድጉ ምርጫው ይሰፋል አይደለ? በዛው አካባቢ ብቻ የተወሰኑ ተጫዋቾች ይሆናሉ። 3 ሚሊዮን የሚጠጋ ህዝብ ነው በባስክ ያለው። በእርግጥ ከተለያዩ አካባቢዎች አካዳሚዎች ላይ መተው መጫወት ይችላሉ፣ ግን ይጠባል አማራጩና በዚህ በስፔን ላሊጋ ጠንካራ ክለብ ሆኖ መቀጠል ችሏል። አስገራሚ ታሪክ ያለው ክለብ ነው። በማንቸስተር ዩናይትድ በኩል አማድ ዲያሎና ዴሊክት ስለ ጨዋታው በቋሚነት ለመጀመር ዝግጁ አይደሉም፣ ግን ደግሞ የሚጫወቱበት የተወሰነ እድልም እንዳለ አሰልጣኝ ሮበን አሞሪም ተናግረዋል። ምሽት 4 ሰዓት ላይ ቶተናም ከቦዶ ግሊምት ይጫወታል። ሌላኛው አስደናቂ ቡድን ነው ቦዶ ግሊምት። ቦዶ አስገራሚ የውድድር ዓመት ነው እያሳለፈ የሚገኘው። ከተማዋ ራሱ አንዳንድ መረጃዎችን ስመለከት እስከ 45,000 ሰው ነው ያላት። አንዳንድ መረጃዎች ቢቢሲ ላይ ለምሳሌ እስከ 55,000 ሰው ይላል። ግን ያው ትንሽ ቁጥር ያለው ህዝብ ነው የሚኖረው። በሰሜን ኖርዌይ የምትገኝ ከተማ ነችና ለበረዶ የቀረበች ከተማ ነች። አሳስጋሪዎች በብዛት ያሉባት ከተማ ናትና የአርክቲክ ክበብ ግዙፍ ጣዮች ወይም ደግሞ ታላላቆችን ገንዳሾች የሚል ቅጥያ የተሰጣቸው ናቸው። ከዚህ አስቀድሞም ከ4 ዓመት በፊት ጆዜ ሞሪኖ ሮማን እየመሩ ወደዚህ ስፍራ አቅንተው ወደ ቦዶ ከተማ አቅንተው 6-1 በሆነ ውጤት ተሸንፈው መጥተዋል። በጊዜው በጣም አስገራሚ ነበረ። በጆዜ ሞሪኖ አስደናቂ የአሰልጣኝነት ታሪክ ከፍተኛው ሽንፈት ነው። 2 ጊዜ 6-1 ተሸንፈዋል። አንደኛው ይሄ ነው ማለት ነው። በጣም ትንሽ የሚመስል ክለብ ግን ደግሞ ትልልቅ ክለቦችን እያሸነፈ እዚህ የደረሰ ነው። በኖርዌይ ታሪክም በአውሮፓ መድረክ ግማሽ ፍጻሜ የደረሰ የመጀመሪያው ክለብ ሆኗል። ተጫዋቾቹ እንደውም ከህዝቡ ጋር በደንብ ቀረቤታ ስላላቸው ሬስቶራንት ሁሉ ሲገቡ ደጋፊዎች ሊያገኟቸው ይችላሉ እና እንደዚህ አይነት ቅርበት ያላቸው በጣም ደስ የሚል ክለብ
ነውና ዛሬ ቶተናምን አንጅ ፖስቴኮግሉን ይፈትናሉ። ወደ ሰሜን ለንደን አምርተዋል። ፖርቶ ኦሎምፒያኮስና ላዚዮን በዚህ ውድድር ዓመት አሸንፏል። በተለይም ደግሞ በሊግ ፌዝ ወይም በሊግ ምዕራፍ ላይ ላዚዮ አንደኛ ሆኖ ያለፈውን ቡድን አሸንፈው ነው የመጡትና አንጅ ፖስቴኮግሉ ይህ የውድድር ዓመት በተለይ ሁለተኛ የውድድር ዓመት በየትኛውም ክለብ ላይ ከመጀመሪያው ዓመት ቀጥሎ ባለው ዓመት ላይ የሆነ ዋንጫ እናሸንፋለን ብለዋል። ዘንድሮ በሁሉም ውድድር ወጥተዋል። በእንግሊዝ ፕሪሚየር ሊግ ቶተናም በታሪኩ ካሳለፋቸው ደካማ ውድድሮች አንዱን እያሳለፈ ነውና የሚገኘው ይህን ውጭ ዋንጫ ማሸነፍ አለባቸው ማለት ነው ቃላቸውን ለመጠበቅ። በኮንፈረንስ ሊግ ዮርጎርደን ከቼልሲ ምሽት 4 ሰዓት ጀምሮ የሚደረግ ጨዋታ ነው። የስዊድን ክለብ ነው። ሌላ አስደናቂ ክለብ ነው በዚህ ውድድር ዓመት። ሪያል ቤቲስ ከፊዮሬንቲና በተመሳሳይ ሰዓት ይጫወታሉ።